የኢራኑ ጠቅላይ መሪ ከፍተኛ አማካሪ ካማል ካራዚም አሜሪካና እስራኤል በኢራን ቴህራን በፈጸሙት የአየር ጥቃት ክፉኛ መቁሰላቸው ተሰማ። በተሰነዘረው ጥቃት የአማካሪው ባለቤት ሕይወታቸውን ያጡ ሲሆን እርሳቸው በጽኑ ቆስለው ሕክምና ክትትል ላይ እንደሆኑ ተገልጿል። በቀዳሚነት ተመልክተነዋል። በአማራ ክልል በሸዋ ቀጠና አንኮበር ወረዳ በክልሉ የመንግስት የጸጥታ ኃይሎች በሚኒሻ በአድማ ብተና ካምፕ ላይ የፋኖ ኃይሎች በፈጸሙት ድንገተኛ ጥቃት የመንግስት ኃይሎች ከፍተኛ ጉዳት ማስተናገዳቸው ተሰምቷል። በደረሰው ጥቃት ሚሊሻና አድማ ብተና ካምፑን ለቀው ወጡ ሲሆን ካምፑ በፋኖ ኃይሎች እጅ ገብቷል ተብሏል። በዝርዝር ወደ እናንተ ይደርሳል። አርቲስቶቻችን ከስኬት በኋላ ሳይሆን ተስፋ ሲቆርጡ ነው እምነት የሚቀይሩት ሲል ታዋቂው የሬጌ ሙዚቃ አቀንቃኝ ድምፃዊ ሳሚዳን በተለይም ሰሞኑን መነጋገሪያ ስለሆነው ስለ ድምፃዊ አቤል ሙልጌታ አስገራሚ አስተያየቱን ሰጠ። ይህም ወደ እናንተ ይደርሳል። የማለዳ ግሎባል ቤተሰቦች እኚህን መረጃዎች ወደ እናንተ እናደርሳለን። ዜናዎችን ስንጭን ቅድሚያ እናንተ እንዲደርሳችሁ ሰብስክራይብ እና የደውል ምልክቷን መጫን አትዘንጉ። መረጃዎቹን አብረን እንከታተል። የኢራኑ ጠቅላይ መሪ ከፍተኛ አማካሪ ካማል ካራዚም አሜሪካና እስራኤል በኢራን ቴህራን በፈጸሙት የአየር ጥቃት ክፉኛ መቁሰላቸው ተሰማ። የተሰነዘረው ጥቃት የአማካሪው ባለቤት ሕይወታቸውን ያጡ ሲሆን እርሳቸው በጽኑ ቆስለው የሕክምና ክትትል ላይ እንደሆኑ ተገልጿል። ተጨማሪም የኢራን አብዮታዊ ዘብ በመካከለኛው ምስራቅ በሚንቀሳቀሱ እንደ አማዞን፣ ማይክሮሶፍት እና ጎግል ባሉት ታላላቅ የአሜሪካ ቴክኖሎጂ ኩባንያዎች ላይ ከባድ ጥቃት እፈጽማለሁ ብሎ ባስጠነቀቀ ማግስት የአማዞን ክላውድ ኮምፒውቲንግ መረጃ ማዕከል ላይ የሚሳኤልና የድሮን ጥቃት ሰንዝሯል ተባለ። ጥቃቱ በተባበሩት አረብ ኤምሬትስና በባህሬን የሚገኙ የዳታ ማዕከላት ላይ ጉዳት ደርሷል። ጦርነቱ እየተባባሰ ሲመጣ አገራት ከመከላከል ባለፈ እርምጃ ለመውሰድም እያጤኑ እንደሆነ ተመላክቷል። በዚህም ምንም እንኳን ዛሬ የትራምፕ የእግረኛ ዘመቻ ሐሳብ መለሳለስ ቢታይበትም የተባበሩት አረብ ኤምሬትስ የሆርሙዝ ወሽመጥን ለመክፈት ዶናልድ ትራምፕ ያቀዱትንና እስከ 10,000 የአሜሪካ ሰራዊት ይሳተፍበታል የተባለውን ዘመቻ ለመቀላቀል እየተዘጋጀች እንደሆነ ተገልጿል። የተባበሩት አረብ ኤምሬትስ የሆርሙዝ ወሽመጥን በኃይል ለመክፈት አሜሪካ የምታካሂደውን ወታደራዊ ዘመቻ ለመቀላቀል ዝግጅት እያደረገች መሆኑ ነው የተገለጸው። በአቡዳቢ የሚገኘው የዲፕሎማቲክ ምንጮች ለዎል ስትሪት ጆርናል እንደገለጹት የኤምሬትስ ባለስልጣናት መደበኛውን የዓለም ነዳጅ ንግድ 1/5ኛ ድርሻ የሚያስተናግደውንና እጅግ ወሳኝ የኤነርጂ መተላለፊያ ተደርጎ የሚቆጠረውን የውሃ መስመር ደህንነት ለማስጠበቅ በሚደረገው ዘመቻ ላይ ጦራቸውን ለማሰማራት አማራጮችን እያጤኑ ነው ተብሏል። ምናልባትም በዚህ ዘመቻ የኤምሬትስ ጦር ከተሰማራ ሊኖረው የሚችለው ተሳትፎ በወሽመጡ ውስጥ የባህር ላይ ፈንጂዎችን ማጽዳት፣ የባህር ላይ የጥበቃ ስራዎችን ማከናወንና አሜሪካ በሆርሙዝ ወሽመጥ ዙሪያ ባሉ ደሴቶች ላይ ለምታደርገው የኃይል ስምሪት የሎጂስቲክ ድጋፍ መስጠትን ሊያካትት ይችላል ተብሏል። ተንታኞች ይህ ውሳኔ አስከፊ የኢኮኖሚና የጂኦፖለቲካዊ መዘዝ ሊያስከትል ይችላል እያሉ ነው። ከዚህ ጋር በተያያዘ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የከፋ ጥቃት እንደሚሰነዝሩ እየዛቱ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትላንትናው ዕለት በሰጡት መግለጫ እየተባባሰ በመጣው ጦርነት ዙሪያ ጠንካራ ማስጠንቀቂያዎች ያስተላለፉ ሲሆን በሆርሙዝ ወሽመጥ መዘጋት ምክንያት በዓለም አቀፍ ነዳጅ አቅርቦት ላይ የተጋረጠውን ስጋት ግን ሲያጣጥሉ ታይተዋል። ትራምፕ ወታደራዊ ዘመቻው በቅርቡ እንደሚጠናከርም ሲጠቁሙ የአሜሪካ ወታደራዊ ግቦች በአጭር ጊዜ ውስጥ ለማጠናቀቅ መንገድ ላይ ነን፣ በሚቀጥሉት 2 እና 3 ሳምንታት ውስጥ እጅግ በጣም ከባድ ጥቃት እንሰነዝራለን፣ በጣም በአጭር ጊዜ ውስጥ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን ሲሉ አስጠንቅቀዋል። የአገዛዝ ለውጥ ይምጣላልንም፣ ነገር ግን የቀድሞ መሪዎቻቸው በሙሉ በመሞታቸው ምክንያት የአገዛዝ ለውጥ ተከስቷል፣ ሁሉም ሞተዋል፣ አዲሱ ቡድን ብዙም ጽንፈኛ ያልሆነና ይበልጥ ምክንያታዊ ነው ሲሉ ተደምጠዋል። ትራምፕ አክለውም ስምምነት ላይ የማይደረስ ከሆነ በወሳኝ መሰረተ ልማቶች ላይ ሰፊ ጥቃት ሊሰነዘር እንደሚችል ጠቁመዋል። ምንም አይነት ስምምነት አልተደረሰ እያንዳንዱን የኤሌክትሪክ ኃይል ማመንጫ ጣቢያዎቻቸውን ሙሉ በሙሉ ምናልባትም በአንድ ጊዜ እናወድማቸዋለን ሲሉ ዝተዋል። ምንም እንኳን የኢራን የነዳጅ ተቋማት በቀላሉ ሊጠቁ የሚችሉ ቢሆንም አሜሪካ እስካሁን ኢላማ እንዳላደረገቻቸው ገልጸዋል። እስካሁን ነዳጃቸውን አልመታንም፣ ምክንያቱም ያንን ካደረግን የመትረፍ ወይም መልሶ የመገንባት እድል አይኖራቸውም፣ ነገር ግን ልንመታው እንችላለን፣ ካደረግነውም ይጠፋሉ ሲሉ አስጠንቅቀዋል። ኢራን የአሜሪካን ዛቻ በቁም ነገር የተመለከተችው አትመስልም። አሁንም የሆርሙዝ ወሽመጥን እንደዘጋጅ ሲሆን ይህም ምንም አይነት ነዳጅ ከፋርስ ባህረ ሰላጤ እንዳይወጣ አድርጓል ተብሏል። አሁን ላይ ሌላ የአሜሪካንን ደም ከፍ የሚያደርግ እቅድ እንዳቀደችም ተሰምቷል። ይህም ከሆርሙዝ ወሽመጥ አልፋ አይኗን በኤደን ባህረ ሰላጤ በቀይ ባህር መካከል በሚገኘው የባብ ኤልመንደብ ወሽመጥ ላይ በመጣል የአካባቢውን የንግድ እንቅስቃሴ ለማደናቀፍ እንዳሰበች ተሰምቷል። ኢራን የአሜሪካ ወታደሮች በግዛቷ ላይ ከተሰማሩ ጦርነቱን ወደ ሌሎች ግንባሮች ማስፋት እንደምትችልም እየዛተች ነው። የባብል ኤልመንደብ ወሽመጥ ከዓለም ስትራቴጂካዊ የባህር ወሽመጦች አንዱ እንደሆነ ይቆጠራል። ኢራን በወሽመጡ ላይ ስጋት የመደቀን ፍላጎትም ሆነ ችሎታ አላት ሲሉ ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ወታደራዊ መኮንኖች መናገራቸውን ታስኒም የዜና ወኪል ዘግቧል።
በአማራ ክልል በተጠናከረው መንግስትና የፋኖ ኃይሎች ውጊያ ጎንደር ዙሪያ ወረዳ በጎንደር በቅርብ ርቀት ዛሬ ማለዳ ውጊያዎች ተደርገዋል። በውጊያው ሰብአዊና ቁሳዊ ወታደራዊ ኪሳራዎች መድረሱ ተገልጿል። ከጎንደር ዙሪያ ከማክሰኝት ወደ ጃይራ ቀበሌ የተንቀሳቀሰው የመንግስት ጥምር ጦር ከፋኖ ኃይሎች ጋር ጠንካራ ውጊያ አድርጓል ተብሏል። በተደረገው ውጊያ የደረሰው ጉዳት እስካሁን ምንም አይነት መረጃ እንዳልወጣ ነው የተመለከትነው። በወሎ ቀጠና ሰሜን ወሎ ዳውንት የመንግስት ባለስልጣናት አጅበው በተንቀሳቀሱ ተሽከርካሪዎች ላይ የፋኖ ኃይሎች በጸረ ተሽከርካሪ በአርፒጂ በፈጸሙት ጥቃት ተሽከርካሪ ውስጥ የነበሩ 15 ወታደሮችና አንድ ማንነቱ ያልታወቀ ወታደራዊ አዛዥ ጉዳት እንደደረሰበት ተገልጿል። በዚሁ በአማራ ክልል በሸዋ ቀጠና አንኮበር የክልሉ የመንግስት ጸጥታ ኃይሎች በሚሊሻና በአድማ ብተና ካምፕ ላይ የፋኖ ኃይሎች በፈጸሙት ድንገተኛ ጥቃት የመንግስት ኃይሎች ከፍተኛ ጉዳት አስተናግደዋል ተብሏል። በደረሰው ጥቃትም የሚሊሻውና አድማ ብተናው ካምፑን የለቀቁ ሲሆን ካምፑ በፋኖ ኃይሎች እጅ ገብቷል ተብሏል። በሰሜን ወሎ መርሳ ከተማ አቅራቢያ ሁለተኛ ቀኑን የያዘው ውጊያ እየተደረገ መሆኑን የመረጃ ምንጮች ገልጸዋል። ውጊያው በዲሽቃና በሞርተር የታገዘ እንደሆነም ተገልጿል። ከትላንት ወዲያ ከመርሳና ከወልዲያ በተለያዩ አቅጣጫዎች የተነሳ የመንግስት ኃይል ከወልዲያ በቅርብ ርቀት በዜት በር በኩል በአምባሰል ተራሮች ያደረገው ጥቃት የፋኖ ኃይሎች በሰጡት ጠንካራ መከላከል የተመለሰ ቢሆንም አሁንም የመንግስት ኃይል ጭማሪ አድርጎ ውጊያውን እንደቀጠለን የተገለጸው። በትላንትናው ዕለት የአማራ ፋኖ ህዝባዊ ንቅናቄ ምክትል ሊቀመንበር ፋኖ ምህረት ወዳጆ ጋር ስልክ ደውሎ ተማጽኖ እንዳቀረበ የተነገረው የአማራ ክልሉ ምክትል አስተዳዳሪ አቶ አብዱ ሁሴን የአምባሰል ውጫ ከተማ ህዝብን ሰብስቦ ሚሊሻ ምልመላ እንዲደረግ ትዕዛዝ መስጠቱን መረጃዎች ገልጸዋል። አቅጣጫው ከብልጽግና መንግስት የወረደ ሲሆን የክልሉ የጸጥታ ኃይሎች አድማ ብተናና ሚሊሻ ከፋኖ ኃይሎች በሚደርስባቸው ጥቃት ከፍተኛ የቁጥር መመናመን ስለደረሰ ይህንን ቁጥር ለመሙላት እየተደረገ እንደሆነ መረጃዎች አመላክተዋል። አርቲስቶቻችን ከስኬት በኋላ ሳይሆን ተስፋ ሲቆርጡ ነው እምነት የሚቀይሩት ሲል ድምፃዊ ሳሚዳን አስተያየቱን ሰጠ። ታዋቂው በሬጌ ሙዚቃ ስራዎቹ የሚታወቀው ድምፃዊ ሳሚዳን ከቅርብ ጊዜ ወዲህ በኢትዮጵያ የኪነ ጥበብ ሰዎች ዘንድ እየተለመደ የመጣውን እምነት ለውጥና ተያያዥ ጉዳዮችን በተመለከተ ጠንከር ያለ ትችት ሰንዝሯል። ድምፃዊው በተለይም ከኦርቶዶክስ ተዋሕዶ እምነት ወደ ፕሮቴስታንት እምነት የሚሸጋገሩ አርቲስቶች ቀድሞ የነበሩበትን የሙዚቃ ህይወት አዘቅት ብለው መፈረጃቸውን ኮንኗል። ሳሚዳን በማህበራዊ ትስስር ገጹ ባጋራው ቪዲዮ አርቲስቶቹ እምነት በሚቀይሩበት ወቅት የሚሰጡት ምስክርነት ፈጣሪን ሳይሆን ሰውን ለማስደሰት የሚደረግ ነው ሲል ገልጾታል። አርቲስቶቹ እምነት የሚቀይሩት በሙዚቃው ስኬት ጫፍ ላይ ወይም ፕራይም ታይም ሆነው ሳይሆን በስራቸው ውጤታማ መሆን ሲሳናቸው ተስፋ ሲቆርጡ ነው ብሏል። አዲሱ የእምነት ማህበረሰብ ዘንድ ተቀባይነት ለማግኘት ሲባል ብቻ ለዓመታት ይኖርበትና ሰውን ያስተማሩበትን የጥበብ ህይወት ቆሻሻ አድርጎ ማቅረብ ተገቢ እንዳልሆነም ገልጿል። እውነተኛ ለውጥ በልብና በፈጣሪ መካከል የሚደረግ እንጂ አናውንስ ተደርጎ ለሰው የሚነገር መሆን የለበትም ብሏል። አብዛኞቹ እዚያ ሲዘምሩ አያምርባቸውም፣ የራሱ የሆነ የመዘመር ጸጋ ያስፈልጋል ያለው ሳሚዳን የራሱን ተሞክሮ በማንሳት እሱ ግን አሁን ባለበት ኦርቶዶክስ እምነትና የሙዚቃ ህይወት ደስተኛ መሆኑን ገልጿል። ማንኛውም ሰው ወደ ፈለገው እምነት የመሄድ መብቱ የተጠበቀ ቢሆንም በሂደቱ ግን ረጋ ማለት እንደሚያስፈልግም መክሯል። የገንዘብ ጥቅም ታስቦበት የሚደረግ ካልሆነ በስተቀር ፈጣሪ የሰውን የውስጥ ማንነት ስለሚያይ ማስመሰል አያስፈልግም ሲልም ጉዳዩን ከጥቅም ጋር የሚያያይዙ አካላት ሊኖሩ እንደሚችልም ፍንጭ ሰጥቷል። ማለዳ ግሎባል ቤተሰቦች መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ ማድረግ እንዳይዘነጉ። ቸርን ሰንብት።